ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን እባካችሁ ይህን ቪዲዮ አይታችሁ ራሳችሁን ፈትሹ፣ ራሳችሁን በደንብ መርምሩ። ምርጥ ጥያቄዎች ናቸው። ኬሚስትሪ ላይ ቤዝድ ያደረጉ ምርጥ ጥያቄዎች ናቸው። እነዚህን ጥያቄዎች በመስራት ራሳችሁን መፈተሽ ትችላላችሁ። ወደ ጥያቄዎቹ እንግባ። አንደኛ which of the following statement best describes the concept of an atom? የትኛው ነው የአተምን ኮንሰፕት በአሪፍ ሁኔታ የሚያብራራልን ነው የሚለው። እንመልከት ምርጫዎቹን። ኤ አተምስ አር ኢንዲቪዚብል ኤንድ ኢንዲስትራክተብል ፓርቲክል፣ አተም ምንም ከዛ በላይ ከአተም በላይ ልንከፍለው ማንችለው ነገር ነው ይለናል። ይሄ በጣም የቆየ ዲፊኒሽን ነው። ያኔ ስለ ኤሌክትሮን፣ ስለ ፕሮቶን እና ስለ ኒውትሮን ብዙም እውቀት ሳይኖር በፊት የነበረ ዲፊኒሽን ነው። ቢ አተምስ ኮንሲስት ኦፍ ኤ ኒውክለስ ሰራውንድድ ባይ ኤሌክትሮን ኢን ፊክስድ ኦርቢት፣ አተሞች ኒውክለሶችን ይይዛሉ። እንደገና ደግሞ በዙሪያቸው ኤሌክትሮኖች አሉ። እነዛ ኤሌክትሮኖች ደግሞ የሆነ ቋሚ የሆነ ኦርቢት ላይ ነው ያሉት ነው የሚለን። ይሄም አይገልጽም በአሪፍ ሁኔታ የአተምን ኮንሰፕት። ሲ አተምስ አር ሜድ አፕ ኦፍ ፕሮቶን፣ ኒውትሮን፣ ኤሌክትሮን ዊች አር ፈርዘር ዲቪዘብል። ስለዚህ አተም የሚሰራው ከፕሮቶን፣ ኒውትሮን ኤንድ ኤሌክትሮን ነው። እንደገና ፈርዘር ዲቫይድ መሆን ይችላሉ ነው የሚለን። ይሄ በጣም በአሪፍ ሁኔታ ሞደርን የሆነውን የአተም ዲፊኒሽንን ይገልጽልናል። ስለዚህ የአንደኛ መልሱ ሲ ነው ማለት ነው። ዲ አተምስ አር ደ ስሞለስት ዩኒቲ ኦፍ ማተር ዛት ሪቴን ደ ፕሮፐርቲ ኦፍ አን አተም ነው የሚለው። አተም ትንሹ የማተር ክፍልፋይ ነው፣ ፕሮፐርቲን በደንብ የሚገልጽልን ነው የሚለው። ይሄ ልክ አይደለም። ስለዚህ መልሱ አይሆንም ማለት ነው። ይሄ ዲ አይሆንም። ስለዚህ ሲ አተምስ አር ሜድ አፕ ኦፍ ፕሮቶን፣ ኒውትሮን፣ ኤሌክትሮን ዊች አር ፈርዘር ዲቪዘብል ነው የሚለው። ስለዚህ ኤክስፕላኔሽኑን እንመልከት። ኤክስፕላኔሽን ዘ ሞደርን አንደርስታንዲንግ ኦፍ ዘ አተም ሪቪል ዛት ኢት ኢዝ ኮምፖዝድ ኦፍ ስሞለር ሳብአቶሚክ ፓርቲክል፣ ከትንንሽ ሳብአቶሚክ ፓርቲክል የተሰሩ ናቸው። እነሱም ፕሮቶን ኤንድ ኒውትሮን ኢን ዘ ኒውክለስ፣ ፕሮቶን እና ኒውትሮን ኒውክለስ ውስጥ፣ እንደገና ደግሞ ኤሌክትሮን ደግሞ በኦርቢት ላይ ይገኛሉ። ሲሲ ኢንዲኬት ዛት አተምስ አር ኖት ኢንዲቪዚብል አዝ ዘይ ካን ቢ ብሮክን ዳውን ቱ ዚስ ኮንስቲቱት ፓርቲክል። ስለዚህ ያው ያንን መረዳት ያስፈልጋል። ስለዚህ የአንደኛ መልሱ ሲ ነው። ሁለተኛ who is credited with the discovery of electron? በዲስከቨሪ ኦፍ ኤሌክትሮን ክሬዲት የተሰጠው ሰው ማን ነው የሚለን እና በምን ኤክስፐሪመንት ዋት ኤክስፐሪመንት ሊድ ቱ ዚስ ዲስከቨሪ፣ ምን አይነት ኤክስፐሪመንት ነው ለዚህ ግኝት የጠቀመው ነው የሚለን። ኤ ኤርነስት ራዘርፎርድ ጎልድ ፎይል ኤክስፐሪመንት። ስለዚህ ሁለት ነገር ነው የጠየቀን። አንደኛው ሁ ሰው ነው፣ ሁለተኛው ደግሞ ኤክስፐሪመንቱ ነው። ስለዚህ ሁለት ነገር ነው። ኤርነስት ራዘርፎርድ ጎልድ ፎይል ኤክስፐሪመንት፣ ቢ ጄጄ ቶምሰን ካቶድ ሬይ ቲዩብ ኤክስፐሪመንት፣ ሲ ኔል ቦር ሃይድሮጅን ስፔክትረም አናላይሲስ፣ ዲ ጄምስ ቻድዊግ ኒውትሮን ዲስከቨሪ። ስለዚህ ቢ ጄጄ ቶምሰን ካቶድ ሬይ ቲዩብ ኤክስፐሪመንት የሚለው ነው ማለት ነው። ስለዚህ የሁለተኛ መልሱ ቢ ነው ማለት ነው። የሁለተኛ መልሱ ቢ ጄጄ ቶምሰን ዊዝ ዘ ካቶድ ሬይ ቲዩብ ኤክስፐሪመንት ነው ማለት ነው። ስለዚህ ኤክስፕላኔሽኑን በትንሹ እንመልከት። ጄጄ ቶምሰን ዲስከቨርድ ዘ ኤሌክትሮን ኢን 1897 ዩዚንግ ዘ ካቶድ ሬይ ቲዩብ። He observed cathode ray were deflected by electric and magnetic fields, leading to the conclusion that they were composed of negatively charged particles, which he named electron. እንዴት ነው እነዚህ ሬዎች ካቶድ ሬዎች ምንድን ነው በሆነ ኤሌክትሪክ እና ማግኔቲክ ፊልድ ዲፍሌክት ሆነው ሲመለሱ ተመለከተ እና ምን አለ በስተመጨረሻ ይሄ ኔጌቲቭሊ ቻርጅድ የሆነ ፓርቲክል ቢሆን ነው ዲፍሌክትድ የሚሆነው አለ። ስለዚህ መልሱ ምንድን ነው? ጄጄ ቶምሰን ዊዝ ዘ ካቶድ ሬይ ቲዩብ ኤክስፐሪመንት ነው። ሶስተኛ አኮርዲንግ ቱ ዘ ቦር ሞዴል ኦፍ ሃይድሮጂን አተም ዋት ዲተርማይን ዘ ኢነርጂ ሌቭል ኦፍ አን ኤሌክትሮን። በቦር ሞዴል ኦፍ ሃይድሮጂን አተም ላይ የአንድን ኤሌክትሮን ኢነርጂውን የሚገልጸው ምንድን ነው ዲተርማይን የሚያደርገው? ኤ the mass of the electron,
B, the distance from the nucleus, C, the angular momentum of the electron, D, the magnetic field around the nucleus። ስለዚህ የትኛው ነው? angular momentum of the electron will determine the energy level of an electron። ስለዚህ ሶስተኛ መልሱ ሲ አንጉላር ሞመንተም ኦፍ ኤሌክትሮን የሚለው ነው ማለት ነው። ስለዚህ ሶስተኛ መልሱ ሲ ነው። ኤክስፕላኔሽን በትንሹ እንመልከት። ኢን ቦር ቲዮሪ ኤሌክትሮን ኦኩፓይ ፊክስድ ኦርቢት አራውንድ ዘ ኒውክለስ ኤንድ ኢች ኦርቢት ኮረስፖንድ ቱ ስፔሲፊክ ኤነርጂ ሌቭል። አንጉላር ሞመንተሞች ማን ማን ናቸው? ኤል ምናምን የምንላቸው ኤል ኤስ ኤን ምናምን የምንላቸው ማለት ነው። ስለዚህ አንጉላር ሞመንተም ኢዝ ኳንታይዝ ሊዲንግ ቱ ዲስቲንክት ኢነርጂ ሌቭል። ስለዚህ ያንን የኢነርጂውን የኃይሉን እንትን ሊገልጽልን የሚችለው አንጉላር ሞመንተሙ ነው። ስለዚህ የዚህ ሶስተኛ መልሱ ሲ ነው ማለት ነው። አራተኛ እንግባ። ዊች ፕሪንሲፕል ኢዝ ሴንትራል ቱ ዘ ኳንተም ሜካኒካል ሞዴል ኦፍ አን አተም። የትኛው ነው ለኳንተም ሜካኒካል ሞዴል ዋና ፕሪንሲፕል የሆነው ነው መርህ የሆነው? ኤ ዲተርሚኒዝም፣ ቢ ዌቭ ፓርቲክል ዱዋሊቲ፣ ሲ ፊክስድ ኦርቢት ፎር ኤሌክትሮንስ፣ ዲ ክላሲካል ሜካኒክስ። ስለዚህ የትኛው ነው? ዌቭ ፓርቲክል ዱዋሊቲ የሚለው ነው። ኳንተም ሜካኒካል ሞዴል ምንድን ነው የሚለው? አንድ አተም ሁለቱም የዌቭ ፕሮፐርቲም የፓርቲክል ፕሮፐርቲም አላቸው ብሎ ነው የሚያስረዳን። ስለዚህ የአራተኛ መልሱ ቢ ዌቭ ፓርቲክል ዱዋሊቲ የሚለው ነው ማለት ነው። ስለዚህ እንመልከት በተወሰነ ኤክስፕላኔሽን። The quantum mechanical model incorporates the concept of wave particle duality, which suggests that particles like electron exhibit both wave-like and particle-like property. wave-likeም የዌቭም የፓርቲክልም ፕሮፐርቲ አላቸው ብሎ የሚያስረዳው ኳንተም ሜካኒካል ሞዴል ነው። ስለዚህ ያው ያን መገንዘብ ያስፈልጋል። አራተኛ መልሱ ቢ ነው። አምስተኛ what is the significance of electromagnetic radiation in relation to atomic spectra? ምንድን ነው የኤሌክትሮማግኔቲክ ራዲዬሽን ሲግኒፊካንሱ? ጥቅሙ ምንድን ነው ከአቶሚክ ስፔክትራ ጋር? ኤ it has no effect on atomic spectra, B it is responsible for the emission and absorption of light by atom, C it alter the mass of subatomic particle, ዲ ኢት ዲተርማይን ደ ኬሚካል ፕሮፐርቲ ኦፍ ኢለመንትስ። ስለዚህ ምንድን ነው ያው ይህን ስንመለከት በደንብ ለማስፋት እንሞክረው እስቲ። ይህን ስንመለከት ምንድን ነው ኤ ኢት ሃዝ ኖ ኢፌክት ኦን አቶሚክ ስፔክትራ፣ ኤሌክትሮማግኔቲክ ራዲዬሽን አቶሚክ ስፔክትራ ላይ ምንም እንትን የለውም ነው የሚለን። ይሄ ትልቅ ልክ ያልሆነ ነው። ቢ ኢት ኢዝ ሪስፖንሲብል ፎር ዘ ኢሚሽን ኤንድ አብዞርቤሽን ኦፍ ላይት ባይ አተም። በአተሞች ላይትን ብርሃንን ዋና የሚመጡበት ወይም የሚለቁበት ዋና ምክንያቱ ወይም ሪስፖንስብል የሆነው ኤሌክትሮማግኔቲክ ራዲዬሽን ነው እያለን ነው። ይሄ ልክ ነው። ሲ ኢት አልተርስ ደ ማስ ኦፍ ሳብአቶሚክ ፓርቲክል፣ የሳብአቶሚክ ፓርቲክሎችን ማሳቸውን ወይም ክብደታቸውን ይቀይራል ነው የሚለን። ይሄም አይደለም፣ ቢ በትክክል ይገልጸዋል። ስለዚህ ቢ ነው ማለት ነው። በትንሹ ኤክስፕላኔሽን እንመልከት። ኤሌክትሮማግኔቲክ ራዲዬሽን ከኤሌክትሮን ጋር ኢንተራክት ሲያደርግ ምን ኮዝ ያደርጋል? የኢነርጂን ትራንዚሽን እንዲከሰት ያደርጋል፣ የኢነርጂ ትራንዚሽን። ስለዚህ ይሄ ደግሞ ምን ያመጣል? ኢሚሽን ኤንድ አብዞርቬሽን ኦፍ ስፔሲፊክ ዌቭ ሌንግዝ ኦፍ ላይት፣ የላይቱን ኢሚሽን ወይንም ደግሞ እንትን እንዲከሰት ያደርጋል ማለት ነው። ስለዚህ ያን መገንዘብ ያስፈልጋል። ወደ ቀጣዩ እንለፍ። ስድስተኛ how are quantum number used to describe the arrangement of electron in an atom? እንዴት ነው ኳንተም ነምበሮች የኤሌክትሮንን አሬንጅመንት ወይም አደራደር የሚገልጹልን ነው የሚለው። ኳንተም ነምበሮች ኤ they provide the chemical property of the element, B they define the position, energy and size of electron orbital, C they indicate the mass of electron in an atom, D they determine the atomic number of an electron። ስለዚህ የትኛው ነው? ኳንተም ነምበር ምንድን ነው የሚገልጽልን? ፖዚሽኑን ይገልጽልናል፣
ኢነርጂውን ይገልጽልናል፣ ሳይዝ ኦፍ ዘ ኤሌክትሮን ሁላ ይገልጽልናል። ስለዚህ ይሄ በደንብ ይገልጸዋል ማለት ነው። ኳንተም ነምበር ፖዚሽኑን፣ ኢነርጂውን ኤንድ ሳይዝ ኦፍ ኤሌክትሮንን ይገልጻልናል ማለት ነው። ስለዚህ ስድስተኛ መልሱ ቢ ነው ማለት ነው። የተወሰነ ኤክስፕላኔሽን እንመልከት። ኳንተም ነምበር ምንድን ነው? ዋና እንትኑ መጀመሪያ ታይፖች አሉት፣ ኤን፣ ኤል፣ ኤም እና ኤስ የሚባሉ እነዚህ ደግሞ ምን ይገልጹልናል? የአቶሚክ ኦርቢታሉን ፕሮፐርቲ ይገልጹልናል አንድ እና የኤሌክትሮኖቹን በነዛ ኦርቢታል ላይ የሚገኙትንም ፕሮፐርቲ ይገልጽልናል። ስለዚህ ቢ ነው መልሱ ማለት ነው። ስድስተኛ። ሰባተኛ እንግባ አሁን። which of the following correctly represent the electronic configuration of the oxygen atom? የኦክሲጅንን አተም ኤሌክትሮኒክ ኮንፊገሬሽን የሚገልጽልን የትኛው ነው ነው የሚለን። በመጀመሪያ ኦክሲጅን ስንት ኤሌክትሮን አለው? 8። ስለዚህ 1s2 2s2 2p 6 ነበር አይደለም የሚባለው። እዚህ ጋር 2 ሲደመር 2 4 ይሆናል። የሚቀረን 4 ነው። ስለዚህ እዚህ ጋር 4 እናደርጋለን 8 ይሆናል። ስለዚህ 1s2 2s2 2p4 ይሆናል ማለት ነው። ስለዚህ ከዚህ ጋር የሚመሳሰለው የትኛው ነው? 1s2 2s2 2p4 ይሄ ነው ማለት ነው። 1s2 2s2 2p3 ይሄ ስንት ይሆናል? 2 ሲደመር 2 4 ሲደመር 3 7። ይሄ ልክ አይደለም። ሲ 1s2 2s2 2p6 ይላል። ይሄም አይደለም። ይሄ 10 ነው። ዲ 1s2 2s1 2p5 ይላል። ይሄ ልክ አይደለም። እዚህ ጋር ደግሞ ዋና መመልከት ያለባችሁ ነገር ኒውትራል ኦክሲጅን አተም ይላል። ኒውትራል ስላለ ነው እንጂ የሆነ ቻርጅ ፕላስ ኦር ማይነስ ቢኖረው እንደምራለን እንቀንሳለን ማለት ነው። ስለዚህ ያ መመልከት ያስፈልጋል። የሰባተኛ መልሱ ቢ ነው፣ ማነው ኤ ነው። ስለዚህ ኤ ነው ማለት ነው። ወደ ስምንተኛ እንግባ። ኢን the context of atomic spectra what does the term line spectra refers to? በአቶሚክ ስፔክትራ አውድ ምንድን ነው ላይን ስፔክትራ የሚገልጸው ነው የሚለን። ኤ ኮንቲኒየስ ስፔክትረም ኦፍ ከለር፣ ቢ ስፔክትረም ዲስክሬት ላይን ኮረስፖንዲንግ ቱ ስፔሲፊክ ዌቭ ሌንግዝ፣ ሲ ስፔክትረም ዳዝ ኖት ቫሪ ዊዝ ቴምፕሬቸር፣ ዲ ስፔክትረም ፕሮዲውስድ ባይ ኬሚካል ሪያክሽን። ስለዚህ ምንድን ነው ነው ላይን ስፔክትረም የሚገልጽልን ነው። ይሄ ላይን ስፔክትረም በትክክል የሚገልጸው የትኛው ነው ነው የሚለን። ስለዚህ እያንዳንዱ ስፔክትረም የሚገልጸው የራሱ የሆነ እንትን አለው፣ የራሱ የሆነ ዌቭ ሌንግዝ አለው። ስለዚህ ስፔክትረም ዊዝ ዲስክሬት ላይን ኮረስፖንዲንግ ቱ ስፔሲፊክ ዌቭ ሌንግዝ የሚለው መልስ ነው ማለት ነው። ስምንተኛ መልሱ ቢ ነው። ስምንተኛ መልሱ ቢ። ዘጠነኛ ዋት ኢዝ ዘ ፕራይመሪ ዲፍረንስ ቢትዊን ክላሲካል ኤንድ ኳንተም ሜካኒካል ሞዴል ኦፍ አን አተም? የክላሲካል እና የኳንተም ሜካኒካል ሞዴል ኦፍ አን አተም ዋና ፕራይመሪ የመጀመሪያ ልዩነታቸው ምንድን ነው? የክላሲካል ኤንድ ኳንተም ሜካኒካል ሞዴል ኦፍ አን አተም ዋና ልዩነታቸው ምንድን ነው ነው የሚለው። ኤ ክላሲካል ሞዴል ዱ ኖት ኢንክሉድ ኤሌክትሮን። ክላሲካል ሞዴል ኤሌክትሮኖችን አያካትትም ይለናል። ቢ ኳንተም ሞዴል ዲፒሲት ኤሌክትሮን ኢን ፊክስድ ኦርቢት። ኳንተም ሞዴል ኤሌክትሮኖችን ዲፒሲት በሚያደርገው አንድ ቋሚ በሆነ ኦርቢታል ላይ ነው። ሲ ክላሲካል ሞዴል ሪሌይ ኦን ዲተርሚኒስት ፓዝ ዋይል ኳንተም ሞዴል ዩዝ ፕሮባቢሊቲ። ክላሲካል ሞዴል ዋና ሪሌይ የሚያደርገው የሆነ ዲተርሚኒስት የሆነ ፓዝ ላይ ነው። ኳንተም ሜካኒካል ሞዴል ግን ፕሮባቢሊቲ ወይም ቻንስ ላይ ነው የሚለን። ዲ ኳንተም ሞዴል አር ቤዝድ ኦን ደ ኒውክለስ ኦንሊ። ስለዚህ ምንድን ነው ልዩነታቸው? ኳንተም ሜካኒካል ሞዴል እንትንን ሲገልጽ ምንድን ነው የሚለው በቻንስ ነው የእንትኖችን አቀማመጥ የኤሌክትሮኖችን አቀማመጥ ልናውቅ የምንችለው በቻንስ ነው ነው የሚለን። በፕሮባቢሊቲ ግን ክላሲካል ሞዴል ልናውቅ እንችላለን ስፔሲፊክ የሆነውን ነው የሚለው። ስለዚህ ሲ ነው መልሶ ማለት ነው። ሲ ክላሲካል ሞዴል ሪሌይ ኦን ዲተርሚኒስት ፓዝ ዋይል ኳንተም ሞዴል ዩዝ ፕሮባቢሊቲ።
10ኛ ዋት ኢዝ ኤ ፕራይመሪ ሊሚቴሽን ኦፍ ዘ ቦር ሞዴል ኦፍ ዘ ሃይድሮጂን አተም? የቦር ሞዴል ኦፍ ሃይድሮጂን አተም ዋና ሊሚቴሽን የሆነው የትኛው ነው ነው የሚለው። ኤ ኢት ዳዝ ኖት ኤክስፕሌን ዘ ስቴቢሊቲ ኦፍ አን አተም፣ የአተሞችን ስቴቢሊቲ ለምን እንደሆነ አያስረዳም። ዳዝ ኖት ኤክስፕሌን ዘ ስቴቢሊቲ ኦፍ ዘ አተም። ቢ ኢት ካን ኖት አካውንት ፎር ዘ ስፔክትራ ኦፍ መልቲ ኤሌክትሮን አተም። ኢት ካን ኖት አካውንት ፎር ዘ ስፔክትራ ኦፍ መልቲ ኤሌክትሮን አተም። መልቲ ኤሌክትሮን አተሞችን ከግምት ውስጥ አያስገባም ነው የሚለን። ሲ ኢት ሳጀስት ዛት ኤሌክትሮን አር ሎኬትድ ኢን ፊክስድ ፓዝ፣ ኤሌክትሮኖች በሆነ ቋሚ በሆነ ፓዝ ላይ ነው ያሉት ይለናል። ዲ ኢት ፌል ቱ ኢንኮርፖሬት ኳንተም ሜካኒክስ፣ ኳንተም ሜካኒክስን አያዋህድም ነው የሚለን። ስለዚህ ምን ይመስላችኋል የዚህ መልሱ? ዋና ቦር ሞዴል ያው ሃይድሮጅን ላይ ነው በደንብ እውቀቱን ምኑን ያፈሰሰው በደንብ ግን ስለ ሌሎች አተሞች ብዙ አያጠነጥንም። ስለዚህ ቢ ኢት ካን ኖት አካውንት ፎር ደ ስፔክትር ኦፍ መልቲ ኤሌክትሮን አተም፣ ብዙ ኤሌክትሮን ስላላቸው አተሞች በደንብ አያውጠነጥንም። ጀስት ሃይድሮጅን ኤሌክትሮኗ አንድ ስለሆነ ብቻ እሷ ላይ በደንብ እንትን ይላል። ስለ ሌሎቹ ግን ከግምት አያስገባም። ስለዚህ ኢት ካን ኖት አካውንት ፎር ደ ስፔክትር ኦፍ መልቲ ኤሌክትሮን አተም የሚለው መልሱ ነው ማለት ነው። ስለዚህ 10ኛ መልሱ ቢ ነው። 11ኛ ኢን ዘ ኳንተም ሜካኒካል ሞዴል ዋት ዳዝ ዘ ተርም ኦርቢታል ሪፈርስ ቱ? በኳንተም ሜካኒካል ሞዴል ላይ ኦርቢት የሚለው ተርም ምንድን ነው የሚገልጽልን? የኳንተም ሜካኒካል ሞዴል እና ክላሲካል ሞዴሎችን ልዩነታቸውን አይተናል። ስለዚህ ይሄ አሁን ደግሞ በኳንተም ሜካኒካል ሞዴል ላይ ኦርቢታል ምንድን ነው የሚገልጽልን ነው የሚለው። ኤ ፊክስድ ፓዝ አራውንድ ዘ ኒውክለስ፣ የሆነ ቋሚ የሆነ ፓዝ በኒውክለስ ላይ። ቢ ስፔሲፊክ ኢነርጂ ሌቭል ኦፍ አን ኤሌክትሮን፣ የሆነ ስፔሲፊክ የሆነ የኢነርጂ ሌቭል በኤሌክትሮኖች ላይ። ሲ ኤ ሪጅን ኦፍ ስፔስ ዌር ዘ ፕሮባቢሊቲ ኦፍ ፋይንዲንግ አን ኤሌክትሮን ኢዝ ሃይ፣ የሆነ ሪጅን ኤሌክትሮን የምናገኝበት ቻንሳችን ሃይ የሆነበት። ዲ ፓርቲክል ላይክ ቢሄቪየር ኦፍ ኤሌክትሮን፣ ዲ ፓርቲክል ላይክ ቢሄቪየር ኦፍ ኤሌክትሮን የሆነ የፓርቲክል ካራክተሪስቲክሱን የሚገልጽ ነው የሚለን። ስለዚህ ዋና የኳንተም ሜካኒካል ሞዴል ዋና ሀሳቡ ያለው ምንድን ነው? ኤሌክትሮን የሚገኙበትን ቦታ በፕሮባቢሊቲ ነው የሚያስቀምጠው እንጂ እንደ ክላሲካል ሞዴል ፊክስድ ነው ብሎ አያስቀምጥም። ስለዚህ ኤ ሪጅን ኦፍ ዌር ዘ ፕሮባቢሊቲ ኦፍ ፋይንዲንግ አን ኤሌክትሮን ኢዝ ሃይ የሚለው መልሱ ነው ማለት ነው። 11ኛ ሲ። 12ኛ ዊች ኦፍ ዘ ፎሎዊንግ ኳንተም ነምበር ዲተርማይንስ ዘ ሼፕ ኦፍ አን ኤሌክትሮንስ ኦርቢታል? የኤሌክትሮኖችን ሼፕ ለማወቅ የሚጠቅመን የኳንተም ነምበር አይነት የትኛው ነው ነው የሚለን። ኳንተም ነምበር አይነቶችን ለማወቅ ሞክረን ነበር። ኤን፣ ኤል፣ ኤምኤል፣ ኤምኤስ የሚባሉ አሉ እና እያንዳንዳቸው የሚጠቅሙት አንዱ ለኢነርጂ፣ አንዱ ስፓይኑን፣ አንዱ ምኑን፣ በቃ እነዚህ ነገሮች ለመግለጽ የሚጠቅሙ ናቸው። ስለዚህ የትኛው ነው የሼፕ ኦፍ አን ኤሌክትሮን ኦርቢታልን ለመግለጽ የሚጠቅመን? ኤ ፕሪንሲፓል ኳንተም ነምበር ኤን፣ ቢ አንጉላር ኳንተም ነምበር ኤል፣ ሲ ማግኔቲክ ኳንተም ነምበር ኤምኤል፣ ዲ ስፓይን ኳንተም ነምበር ኤምኤስ። ስለዚህ ቢ አንጉላር ኳንተም ነምበር ኤል ነው ማለት ነው። ስለዚህ 12ኛ ቢ። 13ኛ አኮርዲንግ ቱ ፓውል ኤክስክሉዥን ፕሪንሲፕል ሃው መኒ ኤሌክትሮን ካን ኦኮፓይ ኤ ሲንግል አቶሚክ ኦርቢታል? በፓውል ኤክስክሉዥን ደንብ መሰረት ምን ያህል ኤሌክትሮኖች ነው አንድን ኦርቢታል ሊይዙ የሚችሉት ነው ማክሲመም? ኤ 1፣ ቢ 2 ዊዝ ኦፖዚት ስፓይን፣ ሲ 4፣ ዲ ኢት ዲፔንድ ኦን ዘ ኢነርጂ ሌቭል። ስለዚህ ያው ይሄ በቦር ሞዴል አንድ ኦርቢታል ሊይዝ የሚችለው እንትን 2 ነው። ከዛ በተቃራኒ ስፓይን ላይ ያሉ እንዴት ነው እንደዚህ ለምሳሌ ቢሆን ይሄ በተቃራኒ ስፓይን ላይ ያሉ እንትኖችን ይይዛል ማለት ነው። ስለዚህ 13ኛ መልሱ ቢ ነው ማለት ነው። እሺ ትንሽ
አጠር ባለች መልኩ እንመልከት። የፓውሊ ኤክስክሉዥን ደንብ ምንድን ነው የሚለው ሁለት ኖ ቱ ኤሌክትሮን ኢን አን አተም ካን ሃቭ ዘ ሴም ሴት ኦፍ 4 ኳንተም ነምበር ሚኒንግ ኢች ኦርቢታል ካን ሆልድ ኤ ማክሲመም ኦፍ 2 ኤሌክትሮን ዊዝ ኦፖዚት ስፓይን። ሁለት ማክሲመም ኤሌክትሮን ይይዛል፣ ከዛ በተቃራኒ ስፓይን ላይ ያሉ ነው። ስለዚህ ቢ ነው መልሱ ማለት ነው። ሁለት ጥያቄ ብቻ ቀርቶናል። እባካችሁ አሁን ከእነዚህ ሁሉ ጥያቄዎች የሆነ የተማራችኋት ነገር ትኖራለች አይደለ? እባካችሁ እስቲ ሰብስክራይብ አድርጉ። ለእናንተ የ3 ሰከንድ ስራ ነው፣ ለእኛ ግን ትልቅ ውለታ ነው። ወደ ጥያቄው እንመለስ። ሃው ዳዝ ኤሌክትሮማግኔቲክ ራዲሽን relate to atomic spectra? A. Electromagnetic radiation has no relation to spectra. B. Electromagnetic radiation is emitted or absorbed when electron transition between energy level. C. Atomic spectra are completely continuous and do not involve electromagnetic radiation. D. Electromagnetic radiation only affect the nucleus of the atom. ስለዚህ ምንድን ነው የሚለው እንዴት ነው ኤሌክትሮማግኔቲክ ራዲሽን ከአቶሚክ ስፔክትራ ጋር ሪሌት የሚያደርገው ነው የሚለን። ስለዚህ ምርጫዎቹን አንድ በአንድ እንመልከት። ከዲን ጀምር። ኤሌክትሮማግኔቲክ ራዲሽን ኦንሊ አፌክት ደ ኒውክለስ ኦፍ ደ አተም፣ የአተሙን ኒውክለስ ብቻ ነው አፌክት የሚያደርገው ወይም ተጽዕኖ የሚያሳድረው ነው የሚለን። ሲ አቶሚክ ስፔክትራ አር ኮምፕሊትሊ ኮንቲኒየስ ኤንድ ዱ ኖት ኢንቮልቭ ኤሌክትሮማግኔቲክ ራዲሽን። አቶሚክ ስፔክትራ ኮንቲኒየስ የሆነ ነው ሙሉ ለሙሉ እና ምንም አይነት ኤሌክትሮማግኔቲክ ራዲሽን አያካትም ነው የሚለን። ይሄም አይደለም። ቢ ኤሌክትሮማግኔቲክ ራዲሽን ኢዝ ኢሚትድ ኦር አብዞርብድ ዌን ኤሌክትሮን ትራንዚሽን ቢትዊን ኢነርጂ ሌቭል። ስለዚህ ኤሌክትሮማግኔቲክ ራዲሽን ይለቀቃል፣ ኢሚት ይሆናል ወይም አብዞርብ ይሆናል፣ ይመጠጣል። ወይን ኤሌክትሮን ትራንዚሽን ቢትዊን ኢነርጂ ሌቨል፣ ከአንድ ኢነርጂ ሌቨል ወደ ሌላ ኢነርጂ ሌቨል ሲሄድ ራዲሽን ኢሚትድ ወይም አብዞርብድ ይሆናል ነው የሚለን። ይህ ከላይም በትንሹ ለማየት ሞክረናል። ስለዚህ 14ተኛ መልሶ ቢ ኤሌክትሮማግኔቲክ ራዲሽን ኢዝ ኢሚትድ ኦር አብዞርብድ ዌን ኤሌክትሮን ትራንዚሽን ቢትዊን ኢነርጂ ሌቨል የሚለው መልሱ ነው ማለት ነው። እሺ 15ተኛ ዋት ኢዝ ዘ ሲግኒፊካንስ ኦፍ ኤሌክትሮኒክ ኮንፊገሬሽን ኢን ዘ ኮንቴክስት ኦፍ ፔሪዮዲክ ቴብል። የኤሌክትሮማግኔቲክ ኮንፊገሬሽን በፔሪዮዲክ ቴብል ኮንቴክስት ወይም አውድ ምንድን ነው የሚለን። ይቺ የመጨረሻ ጥያቄ ናት። እባካችሁ የተማራችኋት አንድም ነገር ብትኖር መቼስ ትኖራለች አይደለ? ሰብስክራይብ አድርጉን እስቲ ባካችሁ። ኤ ኢት ዲተርማይን ዘ አቶሚክ ማስ ኦፍ አን ኤለመንት። ቢ ኢት ኢንፍሉዌንስ አን ኤለመንትስ ኬሚካል ፕሮፐርቲ ኤንድ ሪአክቲቪቲ። ሲ ኢት ሶለሊ ዲፋይን ዘ ፊዚካል ስቴት ኦፍ አን አተም ኦፍ ዘ ኤለመንት። ዲ ኢት ሃዝ ኖ ሪሌሽን ቱ ዘ ስትራክቸር ኦፍ ዘ ፔሪዮዲክ ቴብል። ስለዚህ ያው ይሄ ምንድን ነው የኤሌክትሮኒክ ኮንፊገሬሽን በፔሪዮዲክ ቴብል ላይ ዋና ሲግኒፊካንስ ወይም ጥቅሙ ምንድን ነው የሚለን። ኤ ኢት ዲተርማይን ዘ አቶሚክ ማስ ኦፍ ዘ ኤለመንት፣ የኤለመንቶቹን ማሳቸውን ለመለየት ይመቸናል ነው የሚለን ወይም ይጠቅመናል ነው የሚለን። ቢ ኢት ኢንፍሉዌንስ አን ኤለመንት ኬሚካል ፕሮፐርቲ ኤንድ ሪአክቲቪቲ፣ የኤለመንቶቹን የኬሚካል ፕሮፐርቲ እና ሪአክቲቪቲ እንትን ይልልናል ነው የሚለን፣ ተጽዕኖ ያደርሳል። ሲ ኢት ሶሎሊ ዲፋይን ዘ ፊዚካል ስቴት ኦፍ ዘ ኤለመንት፣ የፊዚካል ስቴት ኦፍ ኤለመንቱን ብቻ ነው የሚገልጽልን የሚለው። ዲ ኢት ሃዝ ኖ ሪሌሽን ቱ ዘ ስትራክቸር ኦፍ ዘ ፔሪዮዲክ ቴብል፣ ምንም አይነት ከስትራክቸሩ ጋር ምንም አይነት እንትን የለውም ነው የሚለን። ስለዚህ መልሱ ምን ይመስላችኋል? ይሄን ጥያቄ ለእናንተ ትተናል። ኮመንት ላይ አሳውቁን። ኮመንት ላይ እንጽፍላችኋለን መልሱን። እሺ እስከ ቀጣይ ቪዲዮ ድረስ ቸር ሰንብቱ። በየቀኑ የምንለቃቸው ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ።